እሑድ ስለሆነ ዛሬ ዝም ብለን ቤቱ ለን ቤት ሙቭ አርካል ያ ከኋላ ባለፈው አሳይ ያ ላይፍን እየገፋ ነው። ኧረ መግፋት ብቻ ነው ዘብጠኸዋል እንጂ ይሄም መግፋት ነው ትዘብጠዋል። እንዴት ነሽ አንቺ? በተረፈ ላይፍ ምናምን ሁላ ሸወና ነው ፋን ደህና ነሽ? አትገባም ጌም ምናምን የሉም እንዴ ጓደኞች የሉ? ያ አልፎ አልፎ ገባ ነበር ግን አሁን ብዙም አይደለሁም። አይመችም ከእንትን ከጀመርኩት ጋር ያ አንቺ ሲገበሽ ማታ ማታ በብዛት ወይስ ቀንሰሻል? ያ እንትን ውስጥ አይደለሁማ እና አሁን ግን ተመልሻለሁ ወደ ነበርኩበት። ኦኬ ሁሉም ነገር ሰላም ነው? ያ ትንሽ ንቀነው ነበር ራሱ ዓለምን አሁን አከበርን። መዝሙር በጣም የፖስተትሽ ነበር የሆነ ሰዓት ላይ ሳይ እንደ ሄደን መዝሙር ተውጣ ነው እንደያልኩ ነበር። ያ የሆነ ሙድ እንደነበርሽ ያስታውቃል። በቃ መዝሙር ነው ምናምን በቃ እንትን ጫዋንኩኛ የሆነ ፈረ እግዚአብሔር አደረብኝ በአዲስ ዓመት። ቆይ እነ ፋኒን ምን እንቅጣቸው ጋይስ? የተወሰነ ጊዜ እንዴ ጭራሽ ቪዲዮ ሳታበሪ ጌም አይከብድም? ምን ችግር አለ? ይሄ እንደው ስማ የዚህን ውበት ምስጢር ትነግረናለህ በቅጣት። የምን ውበት ሄደ? ምንም ያደረኩት ነገር የለም። ትላንት ሻምፓኝ ጭራሽ ከፍታችሁ ነበር። ኦኬ ሌላ አንተ ከኋላ አውራ። አንተ ዳኒ ምስጢሩን አንተ አውጣ ከኋላ። አፉን ከእንትን ካላችሁ በጣም ያወራል። ናይ ጥሩ ነው። እንደዚህ ሳውንድ ትራክ ያስፈልግ። የተመቸ ትመስላለህ። ያው በእኔ ጋርም እኮ እየጻፉ ነው። ፋኒ ተስማምቶታል ሄሉ ይላል። ያ ሰላም ስታገኝ ይስማማሻል። ማግባቱን ሳግባ ድማሙ ትዳር ጥሩ ነው አግብቻለሁ አግቢ ሳትለኝ ምን ነው ብላ አንዷ ካሴት ትጽፋላለች። ካሴት ነው የሚባለው ዘፈን ካሴት በድምፅ አንጓርጉርላት ለዚህ ዘፈን እስቲ በዩ የአስቴር አወቀ ዘፈን ማግባቱንስ አግባ ድማሙ ትዳር ጥሩ ነው ምንድነው አግብቻለሁ አግቢ ሳትለኝ ምን ነው ትላለች። የአስቴር አወቀ እና ለዚህ ምላሽ የሚሆን ዘፈን ምን ትዘፍንላታለህ በድምፅ? እኔ ዘፈን እንደማትጠቀልሽ እሱ ድምጻይ ነው። እዚህ ጋር አንድ ድምጻይ ተዘፍናል። እስቲ አግዙት። ለዚህ ዘፈን ምንድነው ምላሽ? የሆነ ነገር በል የሆነ ድምጽ ኖ ለዚህ ዘፈን ምላሽ የሚሆን ዘፈን አሁን ለዘፈነው ለአስቴር አወቀ የለኝም ለጊዜው። ጋይስ ግጥም ላይ ዱዳ ናቸው። ሌላ ንግግር እንጂ ግጥም ላይ ዱዳ ናቸው። አይ ይጽፋል፣ ግጥም ባይዘው ይጽፋል። ግን ለምን ይኸው ሄደን አሁን ስትዘፍን አልሰማትም? ዘፈኝልን ይሻል። እኔ ለዛውም እኮ ገና በነቃ ድምፄ ነው እኮ ፋን ድምፅ አለሽ። ግን እውነት ድምፃዊ ብትሆኝ ያዋጣሽ ነበር። እውነት ጭራሽ እንዲህ ተጋድሜ ማለት ያ ማግባቱንስ ምናምን ያልሽው እስቲ አሁን ማግባቱንስ አግባ ድማሙ ትዳር ጥሩ ነው አግብቻለሁ አግቢ ሳትለኝ ምን ነው? ግጥም አትረሺም እራሱ ጎበዝ ነሽ። ግን ያ ስራችን አይደል? የዘቢባን ዘፈናት አግባ በላት አግቢ በላት ማንን ነው? ለዘፈኑ እንኳን ምላሽ ብቻ ነው የምትሰጠው እኮ ለሰው እኮ አይደል።
ይሄ ነው ለዚህ ግጥም አሁን ተቃራኒ ወይም ደግሞ ምላሽ ምን ትሰጣል? ይሄ ነው ዘፈኑ። ያ ይሄ ዘፈን ያስቱ አቋርጣው እንዴ? እሺ ለዚህ የመልስ ምት ምን ትሰጣለህ? ለዚህ ዘፈን መጀመሪያ ስማው ግጥሙን ከፈለክ። ሳዱላ ትንሽ ኧረ የለም አልወጣም ገና ቤት አልመታም እያለች ነው እንዴ ይላል። ቤት ልትሆን አየሽ ግጥም ይጽፋል እሱ። ግጥሙን አስመቹ ቤት ይምታ። ኦኬ አግብቻለሁ አግባ ለምን እላለሁ ባሌ ሲደብረኝ አንተ ጋር መጣለሁ። ይሄ በጣም አሪፍ ነው። እና ይሄ የመልስ ምቱ ነው። ለምን የተስማማችሁት በዚህ ግጥም? ተስማምታል እንዴ? ያ ብላችሁ በአንድ አጸደቃችሁት እኮ ፓርላማው ጸደቀ። ፋኒ እኮ ጓደኞች አለ ባይዘው። አዎ ጓደኞች አሉ ማለት የሚግባቡ የለም። ባንተ ሌቭል ያሉ ልጆች አሉ፣ ባንተ ጭንቅላት ስነ ስርዓት ያላቸው ምናምን ሙድ የገባቸው ጨዋታ ብቻ ፖዚቲቭ እንትኖች አላቸው አለ ጓደኞች። ስማ ምን ነው የዳኒ ጮት በረታ። ጓደኛ ቴንኪው አለ ጓደኛ ወንድምነቱን ረሳው። ዳኒ ተጫዋች ነው፣ ይጫወታል እሱ በጣም ያ ለምን እኮ ላይቭ እንደማይገባ ነው። ለምን አገባ ያ ጨዋታ ነፈነ ምንድን ነው? ግራ ነው የሚገባኝ ከኮመንት ጋር ሰው እንዴት ይወራል? ግራ መፋጠጥ ከስክሪን ጋር ግራ ያጋባኝ። ጋይስ በ5000 ሶስቱንም እናስደንሳል። 5000 ቪዲዮ ሳታበሪ 5000 ከገባሽማ ይገርመኛል። እግዚአብሔር እያላገጥኩ ስለሚመስላቸው ነው እንጂ የእውነት ምንድን ነው? ያው ፎቶ ይሄው ነው። 5000 ከገባለኛ እንደዚህ ታበሪያለሽ ቪዲዮ ያ አለቀ ጌሙ ወይስ ገና ነው? ገና ነው። 5000 እናስገባው እስቲ ቤተሰብ 2 ደቂቃ ዛሬ ረፍት ነሽ? ሰሞኑ ረፍት ነበርኩ። ፋን ኦኬ። ሰመር እንዴት ነው እናንተ ጋር ፀሐይ ምናምን? ትላንትናና ትላንት ወዲያ በጣም ይሞቅ ነበር። ከዛ ፊት ግን ሰመርም አይመስልም ነበር። ደመና ምናምን ነበር ትንሽ። ግን ትላንት ወዲያ ይሄን 3 ቀን ልብስን አውልቅ ነው የሚለው። እንደውም ስታውልቅ ይብስባል። አዎ በጣም ይሞቅ ነበር። እናሸንፋታለን። እስቲ ቤተሰብ ኮሜንት ላይ አሁን ነው እንደገባችሁት? ጀስት አሁን የገባሁት ከ10 ደቂቃ በፊት ነው። ቀጠሮ ነበረ ከጓደኞች ጋር? ኧረ ዝም ብዬ ነው የገባሁት። ሰላም ልበላቸው ብዬ ነው። በድንገት ነው የገባሁት። ያ ቤት እንዲህ ፍሪ ከሆናችሁ ለምን አትገባ? ምን ችግር አለ? ፋኒ የጨዋነት ምስጢር ምንድነው ብላ ቴክሳስ ጠይቀሃለች። ቴክሳስ አስተዳደጊ ነው ተመለሰታት። በበርበሬ ትታጠን ነበር ፋኒ።
መቼም ሮጦ እሳት የሚያመጣው ዳኒ ነው። አባቴ እንኳን በርግጥልኝ አንድ ቃልም እንኳን አውርቶኝ አያውቅም። ክፉ ቃል እንኳን አውርቶ አያውቅም። እና እንኳን ሊማታ አንድ ነገር ሲያወራ እንኳን ሰምቼው አላውቅም። በወተት ነበር የሚዘፈዘፈው። ከዛ ወደ እርጎ ሊመለስ ሲል ያወጡታል። ወተቱ ሊበጣጠስ ሲል ያወጡታል። አንድ ነገር እንደውም አጎት ምናምን አክስት ሊቆጡ ይችላሉ ምናምን እንጂ እናቴም አባቴም በጣም እንትን ናቸው። ምንም እንትን አይ ተመትቼ አላውቅም። ማለት ተመተ ማታውቀው እነሱ መቺ ስላልሆኑ ሳይሆን አንተ ቀይ መስመር ስለማታልፍ ነው። ያ አንድም ቀይ መስመር ማላልፍም፣ እነሱም ደግሞ ጸባያቸው በጣም ያው እኛ የሆነ ካስቸገረን አጎት ወይ አክስት ነገር ማለት ምናልባት ካጠፋን ወይ አምሽተን ከገባን አንዳንዴ የሆነ ነገር ወይ አጥና ተብዬ ምናምን በዛ እንጂ በብዛት የቤት ልጅ ነበር። ያ ምን እየሰሩ ነው? ጌም ጮቱ ነበረ። ኦኬ ቆይ እንትን ይበሉ ይጨርሱ፣ ችግር የለም። እስኪ እናሸንፋት ይሄን ጌም። ሰላም ዳኒ ቤቱ ሲሆን በፓካውት እየዞረ ያስፈራራችኋል ማለት ነው እኮ ፋኒ አይደል? ዳኒ ቤቱ ሲንቀሳቀስ በፓካውት ያስፈራራችኋል። አሁን ነው ጃኬቱን ሲለብስ ያየሁት። እንዴት ዳኒ ተመችቷል? አንተ ሰመር ይመቻችኋል ማለት ነው እናንተ ልጆች? ስራና ቤት ነው የምንለው ተደብቀን። ፀሐይ እንዳይመታችሁ የኢትዮጵያ ይበቃችኋል። አሪፍ ነው እኮ እንትን ነው ሙቀት ነው የሚለቀምሽ አይደል? ያ እንጂ ፊት አይጎዳም፣ አይለበልብም እንደ ሀገር ቤት። አዲስ አበባ እኮ ይጠብሳል ነው እንጂ እኮ አየሩ አሪፍ ነበር። ኦኬ አይ ሀገር ቤት ፀሐዩ ብርዱ የሚሰነጣጠቅ ነው። ፀሐዩ ግን እርግጠኛ አይደለም። ያ ብርዱም ማታ ጠዋት ፀሐይ ቀጠቀጠሽና ማታ ደግሞ የብርድ ወጨፍ አለው አንድ ላይ። ከዛ ያሸዋ ግርፍ ትመስያለሽ። የደሃ ለዛው ያ በቃ ፈታ በል ዳንያችን። እሺ ግን እየገባ ተጫወት እንዴ። ምን ሄለንማ ትዝ አይልሽማ? በህፃንነት ሲመጣሽዋ ከኢትዮጵያ በአጠቃላይ ጀስት ግን ፍሪዝ አድርጎብኛል አይምሮዬ ላይ። ኦኬ የተወሰነ እንትን አለ። እኔ አንድ ቀንም ያልተሰነጣጠቅኩበትን ጊዜ አላስታውስም። ኢትዮጵያ ሆኝ ብርድ ምናምን እንዴ የዚህ ሀገር ብርድ እኮ ሰው ብርድ አልፈልግም ሀገር ቤት አዲስ አበባ ስላቸው እንዴ ብርድ ሀገር አለ እንዴ የምትኖሪ ላይ? አሁን የጀርመን ብርድ ይሰነጣጠቃል እንዴ? ወዛማ ነው እኮ ብርዱ አይደል? ስማው ግን በጣም እጅ ያቃጥላል። በጣም እጅሽ እየተቆረጠ ነው ጥዝጥዝ ነው የሚለው። ያ ግን እንደዚህ አሁን ከንፈር ምናምን ይላል። የኢትዮጵያ ብርድ ብቻ ነው እኮ እኔ ከንፈሩ የሚሰነጣጠቅ ሰው ያየሁት። እሱ ስለማይቀቡ የሆነ የቫይታሚን እጥረት ይሆናል ነው ብለህ ነው? እኔ እንጃ ከብርዱ ድርቀት ይመስለኝ ነበር። አይ ብርዱም ግን ኖርማል ቀላል አይደለም። እዛም ያለው ብርድ ትንሽ ለየት ይላል። ብርዱ የተወዘጋገበ ነው። እዚህም እኮ አለ ግን እዚህ ስለምትቀባቢ ነው። እኔ እንጃ እንዴ ለቫዝሊን ብናጣ ዘይት እናጣለን እንደ የረጋውን ከሀገር ቤት እዚህን ምናምን ተቀባብተሽ ካልጣሽ እንዴ ይመጣል። ቀጭ በቀጭ ነው ካልተማትተቀቢ። ያ እኔ እንጃ የኢትዮጵያ ብርድ ደረቅ ይመስለኛል። የዚህ ግን ወዛማ ነው። የለም ይሄ አሪፍ ነው። ከለርሽም ይቀይረዋል። አሁን ብራውን ትሆኛለሽ ትንሽ። ክረምት ላይ ደግሞ ባኔላ። እኔ ደግሞ የሙቀት ይመችኛል። የናዝሬት ምናምን ሙቀት በጣም ነው የሚመቸኝ፣ ይስማማኛል በጣም። ይሄ እኮ እንደ ናዝሬት ሙቀት ነው። ሙቀት ያቀላል፣ በጣም ያቀላል፣ ፊትና ያጠራል። የድሬዳዋንም አሪፍ ነው ይመስለኛል። ድሬዳዋን አናውቅም፣ ሳላያት ነው የወጣሁት፣ ማየት እንፈልገው። የድሬዳዋ ሙቀትና ብርድ እንደዚህ ሀገር ነው። አሁን ብርዱ ዝናብም ቢሆን እንደዚህ አቧራ የለውም አይደል? አሸዋማ ሀገር አይደል? እንደዚህ የሚሰነጣጠቅ ብርድ የለም። ለምን የሆነ መጥቶ ወለፍ የሚያደርግ ሙቀትም ደግሞ አለ ብርድ ውስጥ ገባ። ለዛ ወዛማ ያደርጋል።
ድሬዳዋማ እዛው ደግሞ አለ ስቲምም አለ። ምን ስቲም ነው? 10 ጊዜ ዝም ብለህ ቁጭ ባልክበት ሁላ ነው እኮ ውሃ ላይ ለምደፈው እኮ እሱ እኮ ነው ስቲም ስለሚያደርግሽ ፊትሽ ይጠራል። የሚወጣው ነገር እንዳለ ያጠራል ፊትሽ። የሆነች ልጅ አስገቢኝ በማርያም ትላለች። ለምን ነው የምትገቢው? ምን አንበሳ ልትሰጪ ነው? ጌሙ ላይ ስለ ብርድ አሳይታለሽ ትዝታለሽ ወይ? ለምን ነው የምትይው? አሁንማ ቲክቶክ ተቀየረ እኮ። በፊት ገዝትና ማስገባታችን ነበር ቪዲዮ ላይ ምናምን። አሁን 2 ሰው ምናምን ትችላለህ። አይ ቲንክ እየተጫወትክ ጌም ቀስ በቀስ እየቀያየሩት መጡ፣ እየተራቀቁ መጡ። ለመጀመሪያ ለራሳቸውን ፍሬሽ ናቸው። ገባ የሰው ፍላጎት እያዩ ነው እንትን የሚሉት ገባሽ? አፑን እያዩት ሰው የሚቸግረውን ነገር እያዩ አፕግሬድ ያደርጋሉ። ያ ናዝሬት ነበር አክስት እኮ አለኝ ናዝሬት አዳማ። ሁሌ ክረምት እዛ ነው የሚሄደው። ድሬዳዋም አጎት ነበረን ስትል ሙባረክ የዚህ ሀገር ነፋስ ወደዛ ይሄዳል። ደረቅ ነው። እሱን አልወድም። ግን ያው ከሰዓት በኋላ አሪፍ ነው አዲስ አበባ። ወይ ጠዋት ወይ ከሰዓት በኋላ። ምሳ ሰዓት ላይ በጣም ነው የሚከብደው ፀሐይ። አትወጪ። ዘፈኑ ተመችቷል አይደል? ያ ያስቴር ሌላ ልጅ የድሮ ዘፈኗን እኮ በአዲስ እንደ ኤፍሬም ታምሩ አሳደሰችው። የድሮውን ዘፈኑ ያው አዲስ አልበም ወጣለች የተባለው እሱ ነው። አልበም አይደለም። አሁን ዘፈኖቹን ስሰማቸው ሪፒት ነው ያደረገችው። እዛው ናቸው። ኦኬ እኔ እኮ እንውጣ ሲሉ ለአንተ ብለው ነው እኛ እያወራን ስለሆነ ስራ ነው። አሁን እኔም እወጣለሁ ትንሽ ልጅ። ኦኬ ስራ ትሰራለህ ዛሬ እሁድ? ኦኬ 2 ስራ ነው የምሰራው። ጎበዝ። ሀብታም ሆነ አስደምመው ይሄን ህዝብ ነህ። አሁንም ሀብታም ሆነ አስደምማቸው እነሱ የሚያዩት። ብጋራ የሚል ሰው ሊመጣ ይችላል። ባትጋራ በሚለው ደግሞ እንያዝ። እኛ ደግሞ እንከራከራለን። ወይና ሚኮይ እስቲ አበባ 3 አበባ እና 3 እንትን ያ በቪዲዮ ብትገቢ ኖሮ ሞቅ እናደርገው ነበር ትንሽ። እኔ ራሱ ጌም ከተጫወት ቆየ በጣም። ያ እንትን ነው አልተዘጋጀው። ያንተን ስቶሪ ሳይ ፋኒ ኦንላይን ነው ይላል። ዝም ብዬ ገባው። አይተ ከሆነ እኮ እንደገባው ነው ወደ አንተ ዝም ብዬ ላኩት። ኦኬ እኔ ደግሞ ያንቺ አልመሰለኝም በቪዲዮ ስላልሆነ እንዴ ሄለና ያ አሁን ትንሽ ተነስቼ ዘገጃጅና እንትን አደርጋለሁ። ጠዋት ተነሳውኝና እንደገና ተመልሼ ተኝ። ያ ቀን ሙሉ ቤት ነው ያልሽው? ያ ይሄን ሰሞን ቤት ነኝ ፋኒ። እረፍት ደግሞ ሲበዛ ደግሞ ይደብራል። ያ እኔ ደግሞ ረጅም ጊዜ ምንድን ነው ነገር ተከፍቶ ነው። ምንድነው ስታክ አደረጋችኋል? 35 እና 42 ቅድም እንዲሁ ነበር። እየሰጡ አይደለም። ደብሎ ተጠቀሙት። እንትን አለቀብ። ስማ ያንተ ጓደኞች አክቲቭ ናቸው አሁን ላይቭ ላይ ያሉ? እኔ እንጃ አላየሁም። ብዙም አልቆየም። ዞሮ ሰላም ምናምን ለማለት ስለሆነ ያ እስቲ የምትወጣ ደስ ተጫወት፣ ችግር የለም። መመለስን ማሳየት ራሱ እኮ አንድ ነገር ነው ፋኒ። ይተና አስገረፈው ያ አስመችው ትንሽ ተዋቆምሽ እንደ ፍሎግ ምናምን በፊት ሰሪ ነበር ቪዲዮ በቲክቶክ ወይስ በዩቲዩብ ላይቭ ላይ? እንደ መጀመሪያ አይደለም። እንደውም ዝም ብዬ ቲክቶክ ገብቼ ይወጣል።
ፍሎግ ለምን አትጀምሪም? እየዞርኩ አስበህዋል ምናምን። እኔ እኮ ስንት የሚሰራ ነገር ነበረኝ በብሎግ ከሆነ አይ ቲንክ ክሬቲቭ አይደለሁም እንደዛ አይነት ነገር ፋኒ። እናንተ ካሜራ እንደፈለጋችሁ ነው የምታሽከረክሩት። እንደገና ደግሞ የሆነ ጓደኛ ከጎና አይጠፋም አይደል? ብቻችንን እንሰራለን። ያው ዳኒ የሚትበረው ነው አይደል እንዴ? ጎበዝ ነው ዳኒማ። እቺ ዛፍ ስትበቅል ወደፊት ምን እንደምትሆን ይታየኛል። እጣ ፈንታዋ እና ይመች። ጎበዝ ነው ግን ያ እንትን ላይ ለካሜራ ቅርቦች ናችሁ። በልጅነት ለእንትን ቅርብ ነን ለሚዲያ። አይ ቲንክ የአርት እንትን ተጽዕኖ አለባችሁ። ፌስቡክ ነው ፌስቡክ ላይ በፊት ገና እያለ በፌስቡክ 10-12 ያክል ምናምን በፊት ለዚህ ፎቶ ብዙ ላይክ ባገኘ ምናምን ነበር ልጅ እያለች። ፌስቡክ በጣም ኪንግ ነበር። ዋው ኦኬ ያ ወይኔ 4 ዊኔ ወሰዱ። አየህ ለዊን ሲሉ ላኩላ ያለፋኒ ለዊን ሲሉ ዶኔት ላኩል። ቴንክ ዩ ብያለሁ እንዴ ታላኛው አንቺ ጋር ልደብል ነው ቁሚ 6 ዊኔ ወሰደች። ማን ነው በሁለት ዶኔት ለመጨረሻ ነው የወሰደችው። ያ እያየኋት ነው። ለምን ልክ 1 ሰከንድ ሲቀር 2 ላከችል። ቴንክ ዩ ብያለሁ። ያ አዳኒ የት ነው ከተማ እንትኑን ስትራሶን ጻፍ ስትሬቱን ይጻፍ። እንዴት ነበር የሙዚቃ ያዘጋጃችሁት? ፕሮግራሙ አሪፍ ነበረ፣ ግን በሰፊው ለቀጣይ ደግሞ አሁን ለሴፕቴምበር አለን ድጋሚ። ክፍያ ምናምን ነበረው መግቢያ? አሁን ኢንትራንስ 15 ዩሮ ነበረው። ከዛ መጠጥ ምናምን ያው ምግብም አለ ይሸጣል። ሞጂ ነው እና ከሰራችሁ? አረ አልከሰርንም። ኦኬ ቸኮሌት ክበሪልኝ። ሄይ ቸኮሌት እንዴት ነሽ? ቸኮሌት ክበሪልኝ አትልም? እንደ መልኳ ቸኮሌት ነታ ከደራውና ክለቡን ተከራይታችሁት ነው ለአንድ? አዎ ተከራይተን ለአንድ ቀን እና መለሰ ቢያንስ የክለቡ? አዎ መጠጥ ምናምን ስለተሸጠ ምግብም ተሸጧል፣ መጠጥም ኢንትራንስም አለው። አሪፍ ነው፣ አልከሰርንም። ኦኬ እንደ ጅማሮ ጎበዝ ናችሁ። እንደገና ጥሩ የቢዝነስ ማይንድ ነው። ያ ትንሽ ሰፋ እናደርገዋለን በደንብ። እንደዚህ አይነት ነገር ውስጥ ከገባህ እንኮ እያደረ ሲሄድ አርቲስቶችን ማስመጣት ይሆናል ምናምን። ገባ እንደሱ ነው የሚያዋጣው። በፊት ከቤተሰብ ጋር ከልጅ ጋር ምናምን እንደዚህ አይነት ነገር ውስጥ አልገባም ብዬ እንጂ ብዙ ይመጣልኝ ነበር አብረን ስራ የሚል ሰው ምናምን። እኔ ማሳብ ነበር ያልከኛ የአበሻ ፕሮግራም ከሆነ እንደ ኮንሰርትና አርቲስት ብታመጥ ይሻላል። አሪፍ እየመረሽ ናይ ትችላለህ። እንደገና ደግሞ በዙሪያ ያሉ ልጆች የለም ስነ ስርዓት ስላላቸው ምናምን አርቲስቶች ከእናንተ ጋር መታየትም አይከብዳቸውም። ገባ ደስ ነው የሚላቸው እና ማድረግ ኢንተርናሽናል ይሻላል። ፓርቲ ግን ኢንተርናሽናል ነው ማድረግ ያለብሽ፣ ቢዝነሱን ካሰብሽው ገቢ ከፈለግሽ። ለምን ኢትዮጵያዊ ብቻ ትንሽ ነው አንድ ሀገር ላይ ለነሱ ብቻ መርጠሽ በየከተማው ትናንሽ ሰው ነው ያለው። ኢንተርናሽናል ብታረጊው ግን ብዙ አትራክት ታደርጊያለሽ። ኮላብ አድርገሽ እና ጣሊያን ትመጣላችሁ እና እንደዚህ ሰው ማስመጣት ምናምን በአርቲስቱ በእንደዚህ ልም ትልቅ የማያስከፍሉ ምናምን ወይ ኦልሬዲ ለኮንሰርት መተው የለም በእንደዛ ነገር። እንደገና ደግሞ ወይ ራሳቸው ጀርመን ያሉ ወይ ስደት ላይ ያሉ አርቲስቶች አሉ አይደል? ብዙ ወጪ ማታወጣ በእንደዛ ሁለታችሁ ማብራት መጠቀም ግባበት። ፋኒ እንደዚህ አይነት ነገር ሰው አለ፣ ግን ሰው ፕሮግራም አዘጋጅ ደግሞ የለም በደንብ። ሰው መዝናናት ይፈልጋል፣ ግን የሚያዘጋጅ ደግሞ የለም በብዛት። ሰው አስብበት ትችላለህ፣ ግባበት እንደዚህ አይነት ነገር ውስጥ። ቶሚ ከጣሊያን ነሽ? ጣሊያን ትሄጃለሽ እንዴ? ሄደን ምን አለ ሰፋኒ አሁን የፕሮግራሙ ነው የኳስ ልትሄድ ነው አንተ? አልሄድም እኔ ግን ትሄጃለሽ? አንተ ከሄድክ እመጣለሁ። የዚህ ነው ለመጪ ፍራንክፈርትም አላቸው የሮፍናን እና የቢሽ ፓርቲ። ኧረ በስመ አብ ጀርመኖች ዱላ ይዘው ነው የሚመጡብኝ። ጣሊያን ምንም ጠላት የለኝም። ጀርመን ብዙ ሰው አለኝ፣ አልፈልግም።
ጀርመን እና ዱባይ አልሄድም ፋኒ ጣሊያን አሜሪካ ምናምን እሄዳለሁ። ለካ 2 ጋርዶች አላችሁ እዚህ ራሱ ኦ ረስቼ ፋኒና ዳኒ አለ ለካ ለስምንት ሰዓት 100 ብር ብትከፊ 100 ዩሮ 2 ጋርድ ይዘሽ ትሄጃለሽ። የእውነት አሁን ዱባይ ላይ ጋርድ ብከፍል ጋርዱ ራሱ ካሁን በፊት ተናግሬ ይሆናል። ገባ ሰው ስማ፣ እንደ አጋጣሚ የከፈልኩት ጋርድ ራሱ ለካ ቶፒክ አድርጌው ነበር። አስበዋል። እናንተ ነው የሚቀበልሽ ክፍያው ማካካያ ሙሉ ካርድ ነው የሚቀበልኝ። አይ ጋርዱን ይገዙታል አብረው ከአንቺ ጭምር ይገዙታል። እንደዚህ አስብ። መዝናናት ነው። እኔ ብዙ የቱር ሰው አይደለሁም ፋኒ፣ ብዙ ማቶችም አይመችም ማለት የቱር ሰው አይደለሁም። እንደዚህ አያጓጓኝም ቱር። ለምን እንደሆነ አላውቅም። ቤትሽን ትወጂዋለሽ ማለት ነው በጣም። እንዴት እንደሚሆን ሱቅ ሄጄ ስመጣ የሆነ የጣልኩት ነገር ያለን የሚመስል ስሮጥ። እኔ ደግሞ ስራ ባገኝ ራሱ ደስ የሚለኝ ከየሀገሩ የዞርኩ የምሰራው ስራ ባገኝ ደስ ይለኛል። ያ እኔ የቱር ሰው አይደለሁም። ለምን እንደሆነ አላውቅም። ከድሮ ነው የሆነ ሰው የሆነ ሀገር ሄዶ ምናምን ሲል ምን እያደረጋችሁ ነው ስል እቤት ቁጭ ብለን እንደዚህ ሲሉ ከቤት ወደ ቤት ነው እንደምትስ ነው የምልህ። ብዙ ኢንተረስት አድርገኝ እኔ በጣም በቃ እንደዚህ አይነት ነው ከድሮ ደግሞ የዞሩ መስራት ከተማ ከሀገር አንዴ አሜሪካ አንዴ ካናዳ አንዴ ጃማይካ እየገባሽ መስራት አሪፍ ነው። አይደብርሽም መቼም ስራው ያ ሁሌ ዙረት ነው። በዚህ አጋጣሚ ደግሞ እንደዚህ የክርስትናም የልደትም የሆነ ፕሮግራም ያላችሁ ሰርግም ምናምን ካሜራ ምናምን የሚቀረጽላችሁ የሚፈልጉ ኮንታክት ማድረግ ትችላላችሁ። አስተዋውቃለሁ እያልኩ ከዚህ በፊት ብዙ ጊዜ በውስጥ ሰው